ሳይሚስ ሃይሚ የት ናት? እዚህ ውስጥ ናት። ትገባላችሁ፣ ታያታላችሁ የቱ ጋር እንደተቀመጠች ምናምን። ልቤ ውስጥ ነች። ምን ላርጋት? ከልቤ ውስጥ የት እንደወስድላችሁ ፈልጋችሁ ነው ወዶቼ? አሳየኛል። እኔ ላውልቅ። ትገባላችሁ ቀድጄ ምናምን አላሳዝናችሁ። እግዚአብሔርን አኩርታችሁኛል። እሺ እንዲህ ነው የሚያምርብን እኮ ማንም ምንም አያመጣም። ከዛ ንቅንቅንቅንቅንቅ ካረግነው እንዲህ ነው በቃ። ገብቷችኋል? ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምናረፈዳችሁ አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቹ እንዳያቻቸው ሁለቱም ተኮራርፈዋል፣ አኩርፈዋል። ኩርፊያቸው ሲያሳዝንም ሲያስፈራ ማለት ነው። የምራ ተኮራርፋቸዋል። እስካሁን እየተጨቃጨቃችሁ ነው። ኧረ በስመ አብ! ኧረ ወይኔ በላቸው። ለማንኛውም ማለት ነው ያው ማታ ቅመምዬ ተደብቃ ቢሆንም ለትንሽ አይተንሻል፣ ተናፍቀሽ ነበረ የኔ ቆንጆ ማለት ነው። አንዳንዴ የእውነት አይቶ አለማሳልፍ አይችልም አንዳንድ ሰው ማለት ነው። ኮሜንታተሮች እኮ በስመ አብ አንዳንዴ ትገርማላችሁ። መጨረሻ ላይ ምን ሆናችሁ እንደዛ እያላችሁ የነበራችሁ ማለት ነው። ነበረ የሚለው ነገር እኮ በስመ አብ እንቅልፍ እኮ ነው የከለከላችሁ እና ያው እሱም መጨረሻ ላይ እንደዛም ያደረገበትን ምክንያት እኮ የራሱ ምክንያት አለው። ምክንያቱም እናንተ መጻፍ አላቆም ስላላችሁ ነው ማለት በቃ። ለምንድን ነው በማትፈለግበት ቦታ ለምን ትቆያታለ? ለምን መጠቀማ ታደርጋታለ? ራስ ወዳድ አስመሳይ ነው እያላችሁ ነበረና ለዛ ነው አንበሳ ከወረደ ቅመምን አመጣታለሁ አለ። ጭራሽ እኮ እሱ ጋር አለችው። ወይኔ በላቸው ተበልተናል እኮ እኛም ሳናቅ ተጋብተዋል ማለት ነው። ምክንያቱም ሚስት አለችኝ ነበረችኝ ያላለ እኮ እንደተረዳሁት ብሩክ ቅመም እሱ ጋር እንደሆነች እንዲታወቅበት አልፈለገም ነበረ። ምክንያቱም አምጣት ስለሚባል ማለት ነው። እሷ ደግሞ ያው ባለችበት ሲቹዌሽን አይቶ ማለት ነው። ግን ደግሞ ታይታለች፣ ታውቃለች ማለት ነው። የበቀደመው ቪዲዮ ያው የሁለቱ ቪዲዮ ማለት ነው። እሱ ቤት የተለቀቀው ቪዲዮ ሪከርድም ሰብረዋል። ደስም የሚል ቪዲዮ ነበረ። ህዝቡ እየወደደለት መሆን የነበረበት ቪዲዮ ነበረ። እውነቱ ለመናገር ግዴታ መሆን ነበረበት፣ ሆኗል። እሱም ደስ ብሎታል። ኦዲየንስም አብዛኛው ኦዲየንስ በአጠቃላይ ማለት ይቻላል ከትንሾቹ በስተቀር ደስ ብሎታል። መሆንም የነበረበትም ነበረ። እሱም አመስግኗል። አኩረታችሁኛልም እያለ ነበረ። ግን ደግሞ ቅመምዬ አይብሶ እኛንም ያኮረፈችን ይመስላል። ግን ደግሞ ችግር የለውም አኩሪፍን። ግን ቅመምዬ ኔ ቆንጆ አታኩርፊ። ስደትን እኛን አንደግፍም። ማርያምን እኔ በግሌ ስደት አልደግፍም። አንዳንድ ሰው ያጋጥመኛል እና ይጠይቀኛል ወደዚህ ፕሮሰሱ ሪከመንድ እንዳደርገው ማለት ነው። እኔ ደግሞ በጭራሽ አላደርግም። ምክንያቱም ያንን ሰው ተሳክቶለት ሲመጣ ጥሩ ቤት ላይ ገጥመው ይችላል። ከዛ እኔን ወቀሻ ያደርገኛል። እሷንም አማክሪያት ነበረ ብሎ እኔንም ስም ያነሳል ማለት ነው። እኔ እንድወቀስ ስለማልፈልግ ምንም ነገር እንትን አላደርገውም። ምክርም በቃ ሪከመንድ አላደርገውም ማለት ነው። ስደትን አደግፉ በእውነት ምንም የሆነ ሀገራችን አሁን ቅመምዬ ኔ ቆንጆ አሁን የምር ትኬት ቆርጣ ቢሆን ማርያምን በጣም ትልቅ ሚስቴክ፣ ማርያምን ሚስቴክ ነው በቃ በትልቁ ማለት ነው። እና ይህ ልክ መሆን የለበትም በጭራሽ። እንዲህ ከፍቅረኛ ተጣልታችሁ እንደዚህ አይነት ሪስክ በጭራሽ መውሰድ የለባችሁም። በዛ ላይ እሷ አንድ ፍሬ ነች። ወደ ውጭ ሀገር ገና መጀመሪያ ስትመጡ ብዙ ነገር ነው እንትን የሚሆንባችሁ። እሷ ደግሞ እኔ እንጃ እረ እንኳንም እንትን አላለች ማርያምን። የምሯ ግን ትኬት ቆርጣ ነበረ። እኔ አላምንም ማርያምን። እንትና እንዴት ይፈቅድላታል? ይፋ ማርያምን አይፈቅድላትም። ይሄ በዚህ ነው ማስበው። ምክንያቱም እሷ ውጭ ሀገር ሄዳ እሺ ማታቀው ሰው በዚህ ሰዓት አይደለም ማታቀው ሰው ይቅርና
ሪላቲቭ ዘመድ የሆነ ሰው ማመን የለባችሁም። በእውነት የምሬን እኮ ነው። አሁን ከቤተሰብ መቼም ከቤተሰብ ጋሽዬ ደግሞ ውጭ ሀገር በጣም ነው የሚጠላው፣ አይወድም። ከዚህ በፊት ብዙ ፕራንክ አድርገው መቷታል አይደለ? አይወድም። እና እኔ ቆርጣለች ብዬ አላስብም፣ ግን ደግሞ በቃ ስለተነደደችበት ይመስለኛል። ግን ደግሞ ችግር የለውም፣ መሆን የነበረበት ነገር ነው፣ ሆኗል። ብሩክ ያለማየሁ ልጅ ማለት ነው። ምንም ብትል ብያቸዋለሁ እኮ ትላንትና ገና ሳምንት ትሄድበታለች ብያቸዋለሁ። እና ያም ሆነ እኔ ዋናው እሱ ጋር መሆኗ ነው። ገብቷቸዋል ብሎም ነበረ እኔ ጋር ነው ወስድሽ እያላት ነበረ። ደግሞ ወስደዋታል ማለት ነው። ሌላው ጨጓራ፣ ስለ ጨጓራ እያወራ ነበረ። ጨጓራ ሞታል። በነገራችን ላይ ጨጓራ ምንድን ነው? እኔ በጣም ከዚህ በፊት በጣም ኃይለኛ ጨጓራ ነበረብኝ። መቤቴ ነው የምላችሁ፣ በጣም ማለት ነው። አገር ሄጄ 2 ወር ምናምን ከተመለስኩ በኋላ በቃ ምግብ ምረጪ ነው የሚለኝ። በቃ ስራ አልስራ ምናምን በቃ ቮሚት ነበረ የሚያደርገኝ ማለት ነው። እና በጣም ኃይለኛ ጨጓራ ነበረብኝ። ግን ደግሞ እናንተ የሚያድናችሁ እምነታችሁ ነው። እና ጠዋት በቃ ጸሎት እያደረግኩበት ውሃን እያማተኩ መጠጣት ጀመርኩኝ ማለት ነው። መቤቴ ነው የምላችሁ፣ ይኸው መቤቴን ጠርቼ ነው እንትን የምላችሁ። እና ያለንኩበት ሐኪም ቤት የለም መድኃኒት በየቀኑ ነበረ ወስደው ኪኒኒው ማለት ነው። ኪኒኒው ደግሞ የባሰ ላጠኝ። ጨጓራችሁ ነው የሚልጣችሁ ማርያምን። በዚህ አጋጣሚ መድኃኒት በጭራሽ ኪኒኒ አትውሰዱ፣ በጣም ማለት ነው። እና በጣም አሳመመኝ፣ አባሰብኝ። ከዛ በቃ ይሆን አለ አይደለ፣ አንዳንዴ ስደት ብዙ ነገር ያስተምረናል ብዬ አስባለሁኝ። እኔ አስተምሮኛል። እና የሚያድናችሁ እምነታችሁ ነው። እኔ ጠዋት እንደዛ እየጠጣሁኝ እመቤቴ ነው የምላችሁ። አሁን አንድም ቀን ታምሜ አላቅም። ጨጓራ ይሁን ምን ይሁን ታምሜ አላቅም። እና ውሃ ዝም ብሎ መጠጣት አይደለም። አሁን እሱ ውሃን ለብ ያለ ውሃ ምናምን ይሄ ምንድን ነው ምናምን ነገር አያድንም። ጨጓራ የሚድን በሽታ ነው፣ የማይድን በሽታ ነው እያለ ነበረም። ይህ ሲምፕል በሽታ ነው። ጨጓራ የሚያድንህ ጸበል ነው። እንደ ጸበል ውሃ በምትጠጣበትን ጠዋት ጸበል ብትጠጣ ከጾም በኋላ ማለት ነው ቢጠጣ እንደዚህ አይነት ሪከመንድ ብታደርጉት ጥሩ ነው። በኮሜንት ተልባ ጠጣ ትሉታላችሁ። ውሃ ለብ ያለ ውሃ ጠጣ። ይሄ አይሆንም፣ አያድንም ይሄንን በሽታ ማርያምን። የሚያድነው ምንድን ነው? ጸበል እና ጸበል ነው። ጸበል እምነት በጥብጦ ቢጠጣ ማርያምን። በጣም ኃይለኛ ጨጓራን ያለበት እንዳያችሁት፣ በጣም ያሳዝናል። ማርያምን ልጅነትም አለ ቫይሬጅ ላይ ምናምን ነገር ነውና እምነት ላይ ትንሽ ደካማ ነው። እንደዚህ አይነትን ሪከመንድ ብታደርጉት ጥሩ ነው ብዬ አስባለሁ። በዛውም ለእናንተ ላካፍላችሁ ብዬ ነው ማለት ነው።